ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአብሽ ሻይን እጅግ አስደናቂ የጤና ጥቅሞቹን አዘገጃጀቱንና እንዴት መጠቀም እንዳለባችሁና ምን አይነት ሰዎች ደግሞ መጠቀም እንደሌለባቸው በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። መሆኑ አንድ ቀላልና ተፈጥሯዊ የሆነ የእጽዋት ሻይ ብቻ የደም ስኳር መጠናችሁን ጤናማ በሆነ መንገድ እንድትጠብቁ፣ የምግብ መፈጨት ስርዓታችሁን እንድታሻሽሉ፣ የሰውነት ኢንፍላሜሽንን እንድትቀንሱ፣ የልባችሁን ጤንነት እንድትጠብቁ እናም እንዲያውም ለቆዳና ለፀጉራችሁም አስደናቂ ውበትና ጤናም እንደሚሰጥ ታውቃላችሁ? ይህ መጠጥ አብሽ ይባላል። አብሽ በእስያ በመካከለኛው ምስራቅናም በሰሜን አፍሪካ ሀገራት እንዲሁም በእኛም ሀገር ለሺዎች ዓመታት በባህላዊ ሕክምና እናም በምግብነት ሲያገለግል የቆየ ድንቅ ተፈጥሯዊ ፍሬ ነው። ዛሬ ደግሞ ዘመናዊ ሳይንሳዊ ምርምሮች የዚህን ጥንታዊ እጽዋት በርካታ የጤና ጥቅሞችን በምርምርም እያረጋገጡት ይገኛሉ። ነገር ግን አብዛኛው ሰው የማያውቀው አንድ ትልቅ ሚስጥር አለ። የአብሽ ሻይን የምታዘጋጁበት መንገድናም በቀን የምታዘጋጁት መጠን የምታገኙትን የጤና ጥቅምን ሙሉ በሙሉ ሊቀይረው ይችላል። ታዲያ የአብሽ ሻይ ምን እንደሆነ እንመልከት። የአብሽ ሻይ የሚዘጋጀው ከአብሽ ተክሉ ዘሮች ወይም ፍሬዎች ነው። እነዚህ ትናንሽ ወርቃማ ቡናማ ፍሬዎች በውስጣቸው ለሰውነታችን እጅግ አስፈላጊ የሆኑ በርካታ ንጥረ ነገሮችን አቅፈው ይዘዋል። ከእነዚህም መካከል በውሃ ውስጥ የሚሟሟ ፋይበርን፣ የምግብ መፈጨትን የሚያስተካክል ሳፖኒንስ፣ ኮሌስትሮልን የሚቀንሱ ተፈጥሯዊ ንጥረ ነገሮችን፣ ፍላቮኖይድስ የምንለውን ህዋሳትን ከጉዳት የሚጠብቁ፣ አልካሎይድስን ለሰውነት ጥንካሬ የሚሰጡ፣ ብረት ወይም ደግሞ አይረንን ለደም ምርት አስፈላጊ የሆነ፣ ማግኒዥየምን ለነርቭና ለጡንቻዎች ጤና፣ ፖታሲየምን የደም ግፊትን የሚያስተካክል፣ ዚንክን በሽታ የመከላከል አቅምን የሚገነባ፣ ማንጋኔዝ ለሜታቦሊዝም አስፈላጊ የሆነ እናም አንቲኦክሲዳንቶችን ሰውነትን ከበሽታ የሚጠብቁ ውህዶችን ይይዛል። እነዚህ ተፈጥሯዊ ይዘቶች ናቸው ለአብሽ ሻይ አስደናቂ የጤና ጥቅሞች ዋና ምክንያቶች የሚሆኑት። ታዲያ የአብሽ ሻይን አዘጋጅታችሁ ብትጠጡ የምታገኙትን ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የደም ስኳር መጠንን ጤናማ በሆነ መንገድ ለመጠበቅ ይረዳል። የአብሽ በጣም ከተመረመሩ ጥቅሞች ውስጥ አንዱ በደም ስኳር ላይ ያለው በጎ ተጽዕኖ ነው። የአብሽ ፍሬዎች በውስጣቸው የሚሟሟ ፋይበር ስላላቸው የካርቦሃይድሬትስ መፈጨትንናም የስኳር ወደ ደም የመመገብ ሂደትን ያዘገያሉ። ምርምሮችም እንደሚያሳዩት አብሽ የኢንሱሊን ሴንሲቲቪቲን ያሻሽላል፣ ከምግብ በኋላ የሚከሰትን ፈጣን የደም ስኳር መጨመርንም ይቀንሳል፣ ጤናማ የጉሉኮስ ሜታቦሊዝምንም ይደግፋል። ሁለተኛ፣ የምግብ መፈጨትን በተፈጥሯዊ መንገድ ያሻሽላል። ተደጋጋሚ የሆድ ዕቃ ችግሮች ካሉባችሁ፣ ለምሳሌ የሆድ መነፋት፣ የሆድ ድርቀት፣ የምግብ መፈጨትና የሆድ ጋዝ፣ የአብሽ ሻይ ትልቅ መፍትሄ ሊሆን ይችላል። በውስጡ ያለው ፋይበር የሆድ ዕቃ እንቅስቃሴን ሲያስተካክል፣ የሚያረጋጉ ተፈጥሯዊ ይዘቶቹ ደግሞ የምግብ መፈጨት ትራክትን ያረጋጋሉ። በርካታ ሰዎች ከከባድ ምግብ በኋላ መጠጣትን ይመርጣሉ። ሶስተኛ፣ በኃይለኛ አንቲኦክሲዳንቶችም የተሞላ ነው። በየቀኑ ሰውነታችን ፍሪ ራዲካልስ በሚባሉ ጎጂ ሞለኪውሎች አማካኝነት ለጉዳት ይጋለጣል። አብሽ የሰውነት ህዋሳትን ከኦክሲዲቲቭ ስትረስ የሚጠብቁ አንቲኦክሲዳንቶችን ይዘዋል። ይህ ደግሞ እርጅናን ለመቀነስናም የህዋሳትን ጉዳትንም ለመከላከል ይረዳል።
4ኛ የልብንም ጤንነት ይደግፋል። አብሽ የልባችሁን ጤንነት በተለያዩ መንገዶች ይንከባከባል። ጤናማ የኮሌስትሮል መጠን እንዲኖር ይረዳል። ጎጂውን ኮሌስትሮልን ኤልዲኤልን ይቀንሳል። ጤናማ የትራይግሊሰራይድ መጠን እንዲኖር ያደርጋል። ጤናማ የደም ዝውውርንም ያፋጥናል። ከአካል ብቃት እንቅስቃሴ እናም ከተመጣጠነ ምግብ ጋር ሲጣመር አብሽ የልብ ጤንነትን እጅግ ያጠናክራል። 5ኛ የሰውነት ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። የረጅም ጊዜ የሰውነት ብግነትናም ኢንፍላሜሽን ለብዙ በሽታዎች መንስኤ ነው። አብሽ ኢንፍላሜሽንን የሚዋጉ የእጽዋት ይዘቶች ስላሉት በቋሚነት መጠጣት በሰውነት ውስጥ ያሉ ህመሞችን ይቀንሳል። 6ኛ ረዘም ላለ ጊዜ የእርካታ ስሜት እንዲሰማችሁም ያደርጋል። በአብሽ ውስጥ ያለው ፋይበር ከውሃ ጋር ሲደባለቅ ይስፋፋል። ይህ ደግሞ የሆድ መሙላት ስሜትን ይፈጥራል። የረሃብ ስሜትን ይቀንሳል። አላስፈላጊ ምግቦችን ከመብላት ይታደጋል። ጤናማ የሰውነት ክብደትንም ለመጠበቅ ይረዳል። አንድም ሻይ ብቻውን ስብን አያቀልጥም፣ ነገር ግን ጤናማ የምግብ አበላል ልምድን ይደግፋል። 7ኛ ጤናማ ኮሌስትሮልንም ይደግፋል። በአብሽ ውስጥ ያለው ፋይበር በምግብ መፈጨት ስርዓት ውስጥ ከሐሞት አሲድ ጋር ይያያዛል። ይህም ሰውነታችን ኮሌስትሮልን እንዳይመግበው ያደርጋል። ይህ ደግሞ በጊዜ ሂደት ለልብ ህመም የመጋለጥ ዕድልን ይቀንሳል። 8ኛ የሴቶችን ጤናም ያሻሽላል። በባህላዊ ሕክምና አብሽ ለሴቶች ጤና ከፍተኛ ግልጋሎትን ሲሰጥ ቆይቷል። የወር አበባ ህመምንናም ቁርጠትን ያቃልላል። የሆርሞን መዛባትንም አስተካክሎ ሚዛናዊ ያደርጋል። የማረጥ ምልክቶችንም ለመቀነስ ይረዳል። 9ኛ የሚያጠቡ እናቶችን የጡት ወተትን ይጨምራል። አብሽ የጡት ወተት ምርትን እንደሚጨምር በባህልም ይታወቃል። ብዙ እናቶችም ውጤቱን እንዳዩት ቢናገሩም ሳይንሳዊ ማስረጃዎቹ ግን አሁንም ተጨማሪ ምርምርን ይፈልጋሉ። የሚያጠቡ እናቶች ማንኛውንም ተፈጥሯዊ የእጽዋት ውጤትን ከመጠቀማቸው በፊት ታዲያ ሁልጊዜም ሐኪምን ማማከር አለባቸው። 10ኛ ለጤናማ ፀጉር እድገትም ይረዳል። ጤናማ ፀጉር የሚጀምረው ከውስጥ በሚገኝ ጥሩ አመጋገብ ነው። አብሽ በውስጡ ብረት ወይም ደግሞ አይረን፣ ፕሮቲንና አንቲኦክሲዳንቶችንም ይዘዋል። እነዚህ ደግሞ የፀጉር ስሮችን ያጠናክራሉ። አንዳንዶች የተቀቀለውንና የቀዘቀዘውን የአብሽ ውሃን ለፀጉር መታጠቢያነትም ይጠቀሙበታል። 11ኛ ለቆዳ ውበትና ጤናም ያገለግላል። አንቲኦክሲዳንቶች ቆዳን ከአካባቢ ብክለትናም ከፀሐይ ጉዳት ይከላከላሉ። አብሽ የቆዳ እርጥበትን ይይዛል። የቆዳ ህዋሳትን ጉዳትን ይቀንሳል። የቆዳን ተፈጥሯዊ ውበቱን ያጎላል። 12ኛ የበሽታ መከላከል አቅምንም ያጠናክራል። በውስጡ ባሉት ቫይታሚኖች፣ ሚኔራሎችና አንቲኦክሲዳንቶች አማካኝነት የሰውነትን ተፈጥሯዊ በሽታ የመከላከል አቅምን ይገነባል። 13ኛ የጉበትን ጤንነትንም ይደግፋል። በእንስሳትናም በተወሰኑ ሰዎች ላይ የተደረጉ ጥናቶች እንደሚያሳዩት በአብሽ ውስጥ ያሉ አንቲኦክሲዳንቶች የጉበት ህዋሳትን ከጉዳት ይከላከላሉ። 14ኛ የመገጣጠሚያ ህመምንም ይቀንሳል። የኢንፍላሜሽን መቀነስ ባህሪ ስላለው የአብሽ ሻይን አዘውትረው የሚጠጡ ሰዎች የመገጣጠሚያ እናም የመገጣጠሚያ ግትርነት ህመም እንደቀነሰላቸው ይናገራሉ። 15ኛ የሰውነት ኃይልና ብርታትንም ይጨምራል። አብሽ በውስጡ ለኃይል ምርት አስፈላጊ የሆኑ ማዕድናት ስላሉትናም የደም ስኳርን ስለሚያስተካክል ቀኑን ሙሉ የተረጋጋ ጉልበትና ብርታትም እንዲኖራችሁ ያደርጋል። 16ኛ የሆድ ዕቃ መልካም ባክቴሪያዎችን ያበለጽጋል። በአብሽ ውስጥ ያለው ፋይበር እንደ ፕሪባዮቲክ ያገለግላል። ይህም ማለት ለሆድ ዕቃችን ጠቃሚ የሆኑ መልካም ባክቴሪያዎችን ይመግባል። ይህም የምግብ መፈጨትንና በሽታ የመከላከል አቅምንም ያጠናክራል። 17ኛ የአፍ ጠረንንም ያጠራል። የአብሽ መዓዛ ያላቸው ይዘቶች ከምግብ በኋላ የሚፈጠሩ ደስ የማይሉ
የአፍ ጠረኖችን በጊዜያዊነት ለመቀነስ ይረዳሉ። ታዲያ ይሁን እንጂ መደበኛ የሆነ የአፍ ንጽህና መጠበቅ እጅግ አስፈላጊ ነው። 18ኛ የኩላሊት ጤንነትን በውሃ ይዘቱ ይደግፋል። የእጽዋት ሻይን መጠጣት የሰውነትን የውሃ ይዘት ስለሚጨምር የኩላሊትን መደበኛ ስራን ይደግፋል። የአብሽ ሻይ በራሱ የኩላሊት በሽታን እንደሚከላከል ሙሉ በሙሉ ባይረጋገጥም ሰውነትን በእርጥበት መያዝ ለኩላሊት እጅግ አስፈላጊ ነው። የአብሽ ሻይ ድንቅ የጤና ጥቅሞች ታዲያ ያሉት ቢሆንም ውጤታማነቱን ግን ለማሳደግ ሁልጊዜም ከጤናማ የአኗኗር ዘይቤ ጋር ማጣመር ያስፈልጋል። በቀን ውስጥ በቂ ውሃ መጠጣት፣ አትክልትና ፍራፍሬዎችን በአመጋገባችሁ ውስጥ ማብዛትናም በቀን ቢያንስ ለ30 ደቂቃ የእግር ጉዞ ማድረግ የአብሽን ጥቅሞችን በእጥፍ ያሳድጋቸዋል። ታዲያ የአብሽ ሻይን እንዴት ማዘጋጀት እንደሚቻል ደግሞ እንመልከት። የሚያስፈልጋችሁ ነገሮች 1 የሻይ ማንኪያ የአብሽ ፍሬዎችና 2 ስኒ ውሃ ያስፈልጋችኋል። አሰራሩም የአብሽ ፍሬዎችን በደንብ ጠቡት። ውሃውን አፍልታችሁ አብሹን ጨምሩበት። እሳቱን ቀነስ አድርጋችሁ ከ5 እስከ 10 ደቂቃ አፍሉት። ከዛም አጥልላችሁ በሞቅታ መጠጣት ነው። ለተጨማሪ ጣዕምና ጥቅም ደግሞ ሎሚ፣ ዝንጅብል፣ ቀረፋ እናም ማርን በመጠኑ መጨመር ትችላላችሁ። ታዲያ የአብሽ ሻይን ለመጠጣት የተሻለው ሰዓት ምን ሰዓት ነው? ጠዋት በባዶ ሆድ መጠጣት ይቻላል። ከቁርስ በፊት መጠጣት፣ ከምግብ ከ30 ደቂቃ በፊት መጠጣት ትችላላችሁ። የምግብ መፈጨትን ለማፋጠን፣ ከከባድ ምግብ በኋላ የሆድ መነፋትን ለመከላከል፣ ማታ ላይ የሆድ ህመም የማያመጣባችሁ ከሆነ ከመተኛታችሁ በፊት መጠጣት ትችላላችሁ። ታዲያ በቀን ከ1 እስከ 2 ስኒ መጠጣት ለጤናማ አዋቂዎች በቂ ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የአብሽ ሻይ ለሁሉም ሰው ተስማሚ ላይሆን ይችላል። እነዚህ ሁኔታዎች ካሉባችሁ ከመጠጣታችሁ በፊት ሐኪምን አማክሩ። አንደኛ ነፍሰ ጡር ከሆናችሁ የማዕፀን መኮማተርን ሊያፋጥን ስለሚችል ጥንቃቄ ያስፈልጋል። ሁለተኛ የስኳር መድኃኒቶችን የምትወስዱ ከሆነ የደም ስኳርን በጣም ሊያወርደው ይችላል። ሶስተኛ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ የደም መፍሰስ አደጋን ሊጨምረው ይችላል። አራተኛ የእህል ወይም የጥራጥሬ አለርጂ ካለባችሁ፣ ለምሳሌ የኦቾሎኒ ወይም የሱፍ አለርጂ ካለባችሁ። አምስተኛ የረጅም ጊዜ ህመም ካለባችሁ ወይም ለቀዶ ጥገና ከተቀጠራችሁ። ታዲያ የአለርጂ ምልክት ወይም ደግሞ የሆድ ህመም ካጋጠማችሁ ወዲያውኑ መጠጣቱን አቁሙት። በአጠቃላይ የአብሽ ሻይ በሳይንስ የተደገፉ በርካታ የጤና ጥቅሞች ያሉት የጥንት የእጽዋት መጠጥ ነው። የደም ስኳርን፣ የምግብ መፈጨትን፣ የልብና የቆዳ ጤንነትን ለመጠበቅ ይረዳል። ነገር ግን አብሽ ብቻውን ተአምርን አይሰራም። ሙሉ የጤና ጥቅምን ለማግኘት ከተመጣጠነ ምግብ፣ ከአካል ብቃት እንቅስቃሴ እናም ከጥሩ እንቅልፍ ጋር ማጣመር ያስፈልጋል ማለት ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ላይክና ሼር ማድረጋችሁን እንዳትዘነጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።